ስለ ሁሊያን አልቫሬዝ እና የአርሰናል ዝውውር እስኪ እናንሳው አድማጮች። ሁሊያን አልቫሬዝ ነገሮች እየተባባሱ ነገሮች እየከረሩ ከቁጥጥር ውጭ እየሆኑ መጥተዋል። የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች በዚህ ጉዳይ እጅግ በጣም ከፍተኛ ብስጭት ውስጥ ገብተዋል። የአትሌቲኮ ማድሪድ እግር ኳስ ክለብ ዋና ስራ አስፈጻሚ የሆኑት ሚጌል አንጀል ጊል ከዚህ ጋር በተገናኘ ሰፋ ያሉ ሀሳቦችን ሰጥተዋል። ሁሊያን አልቫሬዝ የራሱ ህልሞች አሉት፣ ምንም ጥያቄ የለውም። በአትሌቲኮ ማድሪድ ግን ያሉን ህልሞች ደግሞ እኛንን ጥንቅቅ አድርገን የምናውቀው። አሁን ላይ አልቫሬዝ ከእኛ ጋር ተነጋግሯል፣ ነገር ግን እሱ አቋማችንን በግልጽ እንደሚያውቅም እረዳለሁ ይላሉ የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንጀል ጊል። እና ምንድን ነው የሚሉት? አትሌቲኮ ማድሪድ ሁሊያን አልቫሬዝን ለመሸጥ ምንም አይነት ፍላጎት የለውም። አልቫሬዝ ምናልባት ትልቅ የሚባል አይነት ተጫዋች ነው፣ በቡድናችን ልዩነቶችን መፍጠር የሚችል በትልቅ ደረጃ አትሌቲኮ ማድሪድ ፐርፎርም እንዲያደርግ ማገዝ የሚችል ተጫዋች ነው ሲሉ ይቀጥላሉ የአትሌቲኮ ማድሪድ ዋና ስራ አስፈጻሚ። ታዲያ ከዚህ ጋር ተያይዞ እንግዲህ አትሌቲ ምንድነው ዋነኛ እቅዱ፣ ምንድነው ሀሳባቸው እሱ ወደሚለው ጉዳይ እንምጣ። ደግሞ የአትሌቲኮ ማድሪድ እግር ኳስ ክለብ ለሁሊያን አልቫሬዝ ሁለት አማራጮችን ሰጥተውታል። ሙንዶ ዲፖርቲቮ ይህንን ጉዳይ በተመለከተ ገብታችሁ ቼክ ማድረግ ትችላላችሁ። ሰፋ ያለ ዝርዝር መረጃን አጋርቷል። ምንድነው የኛው መረጃ? ሁሊያን አልቫሬዝ አሁንም ቢሆን በአትሌቲኮ ማድሪድ ቤት መቆየት የሚችልበትን እድል በራቸው ክፍት ነው። የአትሌቲኮ ደጋፊዎችም የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎችም ጭምር በተጫዋቹ ላይ ምንም አይነት የተስፋ መቁረጥ ስሜት የላቸውም ይላል። በአትሌቲኮ ማድሪድ የኛው ተጫዋች የሚቆይ ከሆነ አትሌቲን በላሊጋው አትሌቲን በቻምፒየንስ ሊጉ በትልቅ ቦታ መፎካከር እንዲችልና የዋንጫ ባለቤት እንዲሆን ያግዛቸዋል ይላል። ሁለተኛ አማራጩ እንግዲህ የመጀመሪያ አማራጭ አጠር ለማድረግ ያክል ከቡድኑ ጋር እንዲቀጥል ማለት ነው እንደ መደምደሚያ። ሁለተኛው አማራጭ ግን ተጫዋቹ እንዲያመራ የሚፈለገው ወደ ሁለት ቦታዎች ብቻ፣ ወደ አርሰናልና ወደ ፓሪስ ሰን ዠርመን። ወደ ፓሪስ ሰን ዠርመን የምታመራ ከሆነ አምራ፣ ወደ አርሰናል የምታመራ ከሆነ አምራ፣ ካልሆነ ግን ከኛ ጋር ትቀጥላለህ ነው። የሁሊያን አልቫሬዝ ህልም ምንድን ነው? ሁሊያን አልቫሬዝ በላሊጋው ለባርሴሎና መጫወት ትልቁ የተጫዋቹ ህልሙ ነው። ወደ ፕሪሚየር ሊጉ ከተመለሰ ግን በፕሪሚየር ሊጉ ደግሞ የሚያውቀው ሊግ ስለሆነ ከዚህ በፊት ተወዳድሮበት ተጫውቶበት የሚያውቀው ሊግ ስለሆነ የሚከብዱ አይነት ሊግም አይደለም። ታዲያ ሁሊያን አልቫሬዝን ለመሸጥ ለባርሴሎና ምንም አይነት ፍላጎት የላቸው ይህን አርጀንቲናዊ ተጫዋች። በሁሊያን አልቫሬዝ በኩል እንግዲህ ቀጥተኛ ንግግሮች ተደርገዋል። የአትሌቲኮ ማድሪድ እግር ኳስ ክለብ በላይ ጠባቂዎችና ተጫዋቹ ተነጋግረዋል። ነገር ግን ስምምነት ላይ መድረስ አልቻሉም። ታዲያ አትሌቲኮ ማድሪድ እግር ኳስ ክለብ በላይ ጠባቂዎች የሰጡት የመጨረሻ መደምደሚያ ወይም ሀሳብ ምን ይመስላል የሚለውን ስናነሳ ወደ አርሰናል እና ወደ ፓሪስ ሰን ዠርመን አምራ፣ እነሱን ተቀላቀል ነው። ወደ አርሰናል አምራ ሲሉ ምን ማለት ነው? የአርሰናል እግር ኳስ ክለብ ለአብነት ያክል የባርሴሎና እግር ኳስ ክለብ ውድ አድማጮች አሁን ላይ ለሁሊያን አልቫሬዝ እንደ ዲያሮ ስፖርት ዘገባ ከሆነ 130 ሚሊዮን ዩሮ የዝውውር ገንዘብን ለማቅረብ ፍላጎት አላቸው። ነገር ግን የአርሰናል እግር ኳስ ክለብ ይህንን ያክል ገንዘብ ማውጣት አይፈልግም። ያውም ደግሞ ቪክተር ዮኬሬሽን የመሰለ አጥቂ ያለው ካይ ሉካስ ሃቨርት፣ ሚካኤል ሜሪኖን የመሳሰሉ ተጫዋቾች ያሉት። ያ ማለት ሁሊያን አልቫሬዝን ማስፈረም ለአርሰናል ጥቅም የለውም እያልኩ አይደለም። 130 ሚሊዮን ዩሮ በእርግጠኛነት የአትሌቲኮ ማድሪድ እግር ኳስ ክለብ በላይ ጠባቂዎች በብርሃን ፍጥነት ውድቅ እንደሚያደርጉት፣ ምክንያቱም 150 ቀርቦላቸው ውድቅ አድርገውታልና። አሁን የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች ተስፋቸው ምንድነው? ተጫዋቹ የመጨረሻዎቹ የዝውውር ቀን ላይ ደፍሮ ገንዘብ የሚያቀርብ ቡድን ይኖራል፣ ካልሆነ ደግሞ አርሰናል ተጫዋቹን ለማስፈረም እኛ የምንፈልገውን ነገር ያሟላል ብለው ያስባሉ። ከትላንት ወዳ በነበረው የመረጃ ሰዓታችን ስላነሳሁት የእናንተን ጊዜ መፍጀት አስፈላጊ አይደለም። የአትሌቲኮ ማድሪድ ዋነኛ እቅድ ሁሊያን አልቫሬዝ ሲደመር ወደ አርሰናል እንዲያመራ ነው። ቪክተር ዮኬሬሽ ሲደመር 60 ሚሊዮን አድርገው እንዲቀየሯቸው ነው። ይሄ ደግሞ በአርሰናል እግር ኳስ ክለብ በላይ ጠባቂዎች ተወዳጅነትን ያገኘ ሀሳብ አይደለም፣ የሚደነቅም ሀሳብ አይደለም። መለስበታለሁ ወደ በኋላ ላይ እናንተ የሰጣችሁኝ ሀሳብ አስተያየት አለ፣ እነሱንም አነባችኋለሁ። ምንድነው ሁሊያን አልቫሬዝ ወደ አርሰናል ቢያመራ ለአርሰናል እግር ኳስ ክለብ የተለየ ግልጋሎትን መስጠት ይችላል ወይ? መስጠት ይችላል። ቪክተር ዮኬሬሽ መስጠት የማይችለውን መስጠት ይችላል። ታይሚንግ፣ ስፒድ፣ ከዛ እንደገና ደግሞ ስትሬንግዝ፣ በፕሪሚየር ሊጉ ያሉትን ነገሮች በሙሉ አሟልቷል። በእርግጥ ስትሬንግዝ ቪክተር ዮኬሬሽም የሚታማበት አይደለም። ነገር ግን በአንድ ለአንድ ግንኙነቶች የጎል ዕድሎችን በመፍጠርና ግቦችን በማስቆጠር ሁሊያን አልቫሬዝ በማንቸስተር ሲቲ በነበረበት ጊዜ እጅግ በጣም አስደናቂ ሱፐር ሰብ ነበር። ይህንን ነገሩን በፕሪሚየር ሊጉ በድጋሚ ደግሟል ተብሎም ይጠበቃል። ነገር ግን የአርሰናል እግር ኳስ ክለብ አመራሮች ደስተኛ ያልሆኑት ምንድነው? ባርሴሎና ለሁሊያን አልቫሬዝ 120 ሚሊዮን ዩሮ አቀረበ፣ ውድቅ ተደረገበት። 130 ለማቅረብ እያሰበ ነው። ቅድሚያ የተጫዋቹ ምርጫ ባርሴሎና መቀላቀል ነው፣ ካልሆነ ደግሞ ወደ አርሰናል ማምራት ነው። እነዚህን ጉዳዮች ስትመለከቷቸው
ወደ አርሰናል የሚያመራበት እድል አለው ከተባለ እድል አለ። ነገር ግን ከ50% በላይ ያለው የተጫዋቹ እድሉ አድማጮች መዳረሻው የሚሆነው ወደ ባርሴሎና ይመስላል። የክለቡ ሲኢኦ በይፋ ተናግረዋል። ምን ይላሉ? አትሌቲኮ ማድሪድ ለባርሳ ይህንን ተጫዋች የመሸጥ ፍላጎት የለውም። ተጫዋቹ አሁን ላይ መልቀቂያ ቢያስገባም ክለቡ ግን ሊለቀው አይፈልግም። ምናልባት ግን አርሰናል ዝውውሩን ከገፋበት ግን ለአርሰናል ተጫዋቹን የመስጠት ፍላጎት አላቸው ይላል። ፓሪስ ሰን ዠርመንስ ምን ያክል ነው የተጫዋቹን ዝውውር የሚፈልገው ወደሚለው ሐሳብ እንምጣ ውድ አድማጮች። ፓሪስ ሰን ዠርመን ይህንን ተጫዋች ለማስኮብለል የተቻለውን በሙሉ ማድረግ ይፈልጋል። ምክንያቱም ኦስማን ዴምቤሌ በክንፍ መጫወት ስለሚችል ወይም ደግሞ በመስመሮቹ መካከል መጫወት ስለሚችል በፈረንሳይ ብሔራዊ ቡድን እንደ አጥቂ አማካኝም ጭምር ስለሚጫወት ያ ማለት ቪቲኒያና ዦን ኔቬስን በተከላካይ አማካኝ ቦታ ላይ ይጠቀማል። ከዛ የአጥቂ አማካኝ ቦታ ላይ አድርጎ ማሰለፍ ይችላል ኦስማን ዴምቤሌን። ከዛም ጁሊያን አልቫሬዝን፣ ኪቪቺ ኪቫራስኬሊያ እና ዴዝሪ ዱዌን አድርጎ አጣምሮ ማጫወት ይፈልጋል። አርሰናልስ በአርሰናል እግር ኳስ ክለብ ይህ ተጫዋች መምጣት የሚችል ከሆነ ከሚጠይቅበት ገንዘብ አንጻር የመሳካት እድሉ ምን ያክል ነው የሚለውን ጉዳይ እንደው ማረጋገጫ ነጥብ መስጠት ባይቻልም ወደ አርሰናል የሚመጣ ከሆነ ግን ለአርሰናል በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ እና በፕሪሚየር ሊጉ የአርሰናል ቡድን ስኬቶችን ለመጎናጸፍ ውጤታማ የውድድር ዓመትን ይዞ ለማጠናቀቅ በሚያደርገው ተጋድሎ የአንበሳውን ድርሻ ይወጣል። ያም ሆነ ይህ ውዝግቦች ግን ቀጥለዋል። እነዚህ ውዝግቦች የቀጠሉት የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች ሁሊያን አልቫሬዝ አይሸጥም፣ ባርሴሎና ለሁሊያን አልቫሬዝ የዝውውር ገንዘብን አቀርባለሁ፣ አትሌቲኮ እናንተ ከምትወስዱት ደግሞ አርሰናል የሚስማማ ከሆነ ቪክተር ዮኬሬስ ሲደመር ገንዘብ አድርጎ ይስጠንና ተጫዋቹን እንሰጣለን። ይህንን ነው በተመለከተ እንግዲህ ማንሳት የምንችለው ሐሳብ። ምክንያቱም የተጫዋቹ ዝውውር ከሞላ ጎደል የመሳካት እድል ካላቸው ዝውውሮች መካከል አንደኛው ነው። ሁሊያን አልቫሬዝ የውድድር ዓመቱ መጨረሻ ላይ በአትሌቲኮ ማድሪድ ቤት እንግዲህ እንደማይቀጥል እሙን ነው። ስለዚህ በአትሌቲኮ ማድሪድ ቤት የማይቀጥል ከሆነ ደግሞ አርሰናል ይህንን ተጫዋች ማግኘት የሚችልበት እድል ይኖረዋል ወይ በሚለው ጉዳይ ነው። እስኪ ከዚህ ጋር ተያይዞ ትናንት ባጋራኋችሁ መረጃ እናንተ ውድ አድማጮች የላካችሁልንን ሐሳቦች መልሼ ላካፍላችሁ። ታደሰ ማሞ የሚል የፌስቡክ የዩቲዩብ ገጽ ተከታያችን ቪክተር ዮኬሬሽ 60 ሚሊዮን ማለት ቅዠት ነው ይላል። ዮኬሬሽ ለአርሰናል እጅግ በጣም ምርጥ ተጫዋች ነው፣ ደግሞም ጨዋታዎችን ተላምዷቸዋል የሚል ሐሳብን ሰጥቷል። በትክክል ምናልባት ከታደሰ ሐሳብ ጋር የምስማማው ቪክተር ዮኬሬሽ በእንግሊዝ ፕሪሚየር ሊግ ጥሩ ከሚባሉ የጨዋታ አቀራረቦች መካከል አንደኛው የሆነው ይሄ በተለይ ለሁለቱ የመሃል ተከላካዮችን በማስጨነቅ የግራና የቀኝ ክንፍ አጥቂዎች እነ ቡካዮ ሳካ እነ ጋብሪኤል ማርቲኔሊ ወይም ሊያንድሮ ትሮሳርድ ወደ መስመሮች መካከል ከት እያደረጉ እየገቡ ድሎችን እንዲፈጥሩ ያደርጋል። ይሄኛው እጅግ በጣም የሚያስማማ ጉዳይ ነው። ሌላው ሉልሰገድ አሰፋ እንደ አርሰናል ደጋፊነቴ ዮኬሬሽ በምንም ተአምር መነካት የለበትም ይላል። ይሄኛው የሚያስማማ ሐሳብ ነው። ቪክተር ዮኬሬሽ መነካት ያለበት ተጫዋች ነው ብዬ አላስብም። ሌላኛው ሳሙኤል አድማሱ ደግሞ ምን ይላል? ቪክተር ዮኬሬሽ ሲደመር 30 ሚሊዮን ከበቂ በላይ ነው ወይም ደግሞ በቂ ነው የሚል ሐሳብን ይሰጣል። የመጨረሻ ሐሳብ ላድርገው። አንድ ዮሴፍ መሐመድ ከተቻለ አልቫሬዝ ቢገኝ ቪክተር ዮኬሬሽ መልቀቅ የለበትም የሚል ሐሳብ አካፍሏል። እንግዲህ ያ ማለት አልቫሬዝን በገንዘብ ማስፈረም ቢቻል ነው። ይሄኛው በገንዘብ የሚለው ጉዳይ እንግዲህ የዮሴፍ ሐሳብ የሚያስማማ አይደለም። ምክንያቱም 130 ሚሊዮን ዩሮ ባርሴሎና ቅርብ ውድቅ የሚደረግበት ከሆነ ፕላስ እንደገና ደግሞ ሪያል ማድሪድ 150 ቅርብ ውድቅ ከተደረገበት ከዛ በላይ ገንዘብ ማውጣቱ ያን ያክል አስፈላጊነቱ የጎላ ነው ብዬ አላስብም። ስለዚህ የቪክተር ዮኬሬሽን ዝውውር በተመለከተ ወደ አትሌቲኮ ማድሪድ በርካታ የአርሰናል ደጋፊዎች ከዚህ ሐሳብ ጋር ተቃራኒ ናቸው። ምክንያቱም ዮኬሬሽ በፕሪሚየር ሊጉ ቢቆይ ሌላ አንድ ተጨማሪ ዓመት ቢሰጠው አስደናቂ ብቃቱን ያሳያል የሚል እምነት ስላላቸው የመድፈኞቹ ደጋፊዎች። እስኪ ውድ አድማጮች እናንተስ ምን ሐሳብ አላችሁ? ነገ በሚኖረው መሰናዶ በእናንተ ሐሳብም ላይ እንደገና በድጋሚ እየተወያየን እንቀጥልበታለን። ስለ አልቫሬዝ እና ቪክተር ዮኬሬሽ የቀየር ሂደት ሐሳቦቻችሁን አካፍሉን። ሌሎቹንም መረጃዎቻችንን በተመለከተ ሐሳቦቻችሁን ላኩልን። ወደ ሌሎች ጉዳዮች እናምራ። ዴክላን ራይስን በተመለከተ ትላንትና እንግሊዝ ብሔራዊ ቡድን ከጋና ጋር ጨዋታውን አድርጋ 0-0 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ነገር ግን ከጨዋታው መጠናቀቅ በኋላም አንድ ትኩረት የሚስብ ጉዳይን ተመለከትን። በስልክ ካሜራዎች የተቀረጹ ምስሎች እንደሚያሳዩት የአርሰናል እግር ኳስ ክለብ የመሃል ሜዳ ተጫዋች ነው ዴክላን ራይስ ከሜዳ ከወጣ በኋላ እግሩ ላይ ፋሻ ጠቅልሎ ከስቴዲየም እያነከሰ ሲወጣ ታይቷል። ለፓናማው ጨዋታ የመድረሱ ጉዳይ ጥያቄ ምልክት ውስጥ ገብቷል። እንግሊዝ ከፓናማ ጋር ቀጣይ ጨዋታ አላት። ዴክላን ራይስ በአርሰናል ቤት የውድድር ዓመቱ የተደረጉትን ጨዋታዎች በሙሉ በቆራጥነት በደፋር በሙሉ ልቡ የተጫወተና የተዋደቀ ጀግና ተጫዋች ነው። ይሄኛው ተጫዋች እንግዲህ የረፍት ጊዜያቶች ያስፈልጉታል ወይ?
የፕሪሚየር ሊግ ጨዋታዎች የቻምፒየንስ ሊግ ፋይናሊስት ነው። በፕሪሚየር ሊግ እስከ 38ኛ ሳምንት ድረስ ተጫውቷል። ከዛ እንደገና አሁን በዓለም ዋንጫ የተጫወተ ነው። የዓለም ዋንጫ ከተጠናቀቀ በኋላ ፕሪሲዝን አለ። ከፕሪሲዝን እንደገና ፕሪሚየር ሊግ ይጀምራል። ይህንን ስትመለከቱት ተጫዋቹ ሮቦት አይደለም፣ ይደክማል፣ ሰውነቱ ይዝላል። ዴክላን ራይስ ላይ እየተመለከትን ያለነው ነገር ይሄ ነው። ተጫዋቹ እጅግ በጣም ትልቅ ድካም ውስጥ እንዳለ፣ ምናልባት ይችኛዋ ጉዳት እንደው ለትንሽ ቀን ከሜዳ የምታረቀው ብትሆን ዴክላን ራይስ በሙሉ አቅሙ የውድድር ዓመቱን እንዲጀምር ያደርገዋል፣ ወይም ደግሞ አገግሞ እንዲመጣ የማድረግ እድሉ ከፍተኛ ለሊግ የጨዋታ መርሃ ግብሮችም ለፕሪሲዝን። በዓለም ዋንጫ ግን መጫወት የማይፈልግ የትኛውም ተጫዋች የለም። ዴክላን ራይስ ሜዳ ውስጥ የማይረግጠው የሜዳ ክፍል የማይነካው ሳር የለም ይባልለታል። ከግራ ወደ ቀኝ ከፊት ወደ ኋላ በሁሉም የሜዳ ክፍሎች ከኳስ ጋር ከኳስ ውጪ ፈጣን ሩጫዎችን በማድረግ እጅግ በጣም አስደናቂ ብቃት ላይ ይገኛል። የባላንዶር አሸናፊነት ስም ዝርዝር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ተጫዋች ስለመሆኑ ምንም ጥያቄ የለውም። ይህንን ተጫዋች ታዲያ ከዓመት ዓመት በእንደዚህ አይነት ረዥም የጨዋታ መርሃ ግብሮች ውስጥ እያጫወቱ መቀጠል ለተጫዋቹም አንድ የጉዳት የሚያስተናግድ ከሆነ ረዘም ላሉ ጊዜያቶች ከሜዳ እንዲርቅ ሊያደርገው ይችላል። አርሰናላውያን ግን የተጫዋቹን የጉዳት ሂደት ለመቀነስና እንደዚሁም ደግሞ ድካሙንም ዝቅ ለማድረግ ከተጫዋቹ ጋር ማፎካከር የሚፈልጉትን የዝውውር ገንዘብ አቅርበው አንድ ተጫዋችን ለማምጣት እየተከታተሉ ይገኛሉ። የበርንማውዙ የመሃል ሜዳ ተጫዋች አሌክስ ስኮት ልክ እንደ ዴክላን ራይስ ሁሉ ቨርሳታይል ነው፣ ሁለገብ ማለት ነው። ሁለገብነቱ በምንድነው? በተከላካይ አማካኝ ቦታ ላይ መጫወት ይችላል። ወደ አጥቂ አማካኝ ወደፊት የተሳበ ጎሎችን ማስቆጠር ይችላል። የግብ ዕድሎችን ማመቻቸትና መፍጠርም ይችላል። ማንቸስተር ዩናይትድ እና አርሰናል ደግሞ የአሌክስ ስኮትን የዝውውር እንቅስቃሴ በተመለከተ አሁንም ቀን ከሌት እየሰሩበትና እየተከታተሉት ይገኛሉ። 60 ሚሊዮን ፓውንድ አካባቢ የዝውውር ገንዘብ የተጫዋቹ መሸጫ ነው። ይህን ተጫዋች ማግኘት የሚቻል ከሆነ ላብነት ያክል በፕሪሚየር ሊጉ እንደ ወሳኝነታቸው አሌክስ ስኮት ዴክላን ራይስ እያደረጉ በቻምፒየንስ ሊግ በኤፍኤ ካፕ እያደረገ ለማጫወት ሚካኤል አርቴታ ስኳድ ዴፕዙ ማስፋት ይፈልጋል በሁሉም የሜዳ ክፍሎች ላይ። አሁን ላይ በአርሰናል ቤት እንግዲህ ዴክላን ራይስን ማሳረፍ የማይታሰቡ ነው። ነገር ግን ተጫዋቹ ሮቦት እንዳልሆነ ደግሞ መገንዘብ ያስፈልጋል። ስለዚህ ከተጫዋቹ ጋር የሚፎካከሩ ብሎም ደግሞ ተጫዋቹ ጋር በአንድነት ሜዳ ውስጥ ገብተው መጫወት የሚችሉ ተጫዋቾችን በዝውውር ኢላማ ውስጥ አስገብቶ እየሰራ ይገኛል የሰሜን ለንደኑ የፕሪሚየር ሊጉ ሻምፒዮን አርሰናል። ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊን እናንሳ። ለቀው መሄዳቸው የሚቀር እየመሰላል ለእነዚህ ተጫዋቾች አርሰናል ሁለት ግራግር ተጫዋቾችን ወደ ቡድን ስብስቡ ለመቀላቀልና በግራ መስመር የሚጫወቱ ተጫዋቾችን ለማምጣት እቅድ አለው። አንድሪያ ቤርታ ብራድሊ ባርኮላን በቀዳሚ የዝውውር ኢላማ ውስጥ አስገብቶታል። ክርስቶስ ዞሊስ እንደዚሁም ደግሞ አንድሬ ባርቲሽቪሊ በአርሰናል እግር ኳስ ክለብ የዝውውር ኢላማ ውስጥ የሚገኙ ተጫዋቾች ናቸው። ምናልባት እነዚህ ተጫዋቾች የሚመጡ ከሆነ በማጥቃት እንቅስቃሴ ላይ እንግዲህ ሊያንድሮ ትሮሳርድ ወይም ጋብሪኤል ማርቲኔሊ ትቶት የሚሄደውን ቦታ ለመሸፈን ጥሩ አማራጭ ያላቸው ተጫዋቾች ይሆናሉ የሚሉ ዜናዎች እንደዚሁ በሰፊው እየተሰሙ ነው የሚገኘው። እንቀጥላለን። አሁንም የአርሰናል እግር ኳስ ክለብ የዝውውር መረጃዎችን ለማድመጡ አድማጮች ኢትዮ ገነር ዩቲዩብ ቻናል ላይ ነው የምትገኙት። ቻናሉን ሰብስክራይብ አድርጉት። እንቀጥል ወደ ሌሎች ጉዳዮች። በዓለም ዋንጫው አስደናቂ ብቃትን እያሳዩ ከሚገኙ ተጫዋቾች መካከል ፍሎሪን ባላጉን አንደኛው ተጫዋች ነው። የቀድሞ መድፈኛ ተጫዋች በአርሰናል ቤት የምናውቀው እንግዲህ ባላጉን በዚህ ሰዓት በሞናኮ ቤት የተጫወተ ይገኛል። በዓለም ዋንጫ ደግሞ ለአሜሪካ ብሔራዊ ቡድን ጨዋታዎችን እያደረገ ይገኛል። በዚህ ዓለም ዋንጫ ጎሎችን እያስቆጠረ ይገኛል። ጥሩ እንቅስቃሴዎችን እያሳየ ይገኛል። አትሌቲክስ ከዚህ ጋር በተገናኘ አንድ ዝርዝር ያለ ዜና ይዘው ወጥቷል። ተጫዋቹን ለማስፈረም በሚደረጉ እንቅስቃሴ በርካታ ፈላጊ ክለቦች ከፕሪሚየር ሊጉም ከመላው አውሮፓ ትልልቅ ሊጎችም ብቅ ማለት ጀምረዋል። ለዚህም ደግሞ የሞናኮ እግር ኳስ ክለብ 50 ሚሊዮን ዩሮ ወይም ደግሞ 43.2 ሚሊዮን ፓውንድ የዝውውር ገንዘብ ከተጫዋቹም ማግኘት አስበዋል የሚል መረጃን ይፈርጓል። በ2024 ተጫዋቹ በ25 ሚሊዮን ፓውንድ ወደ ሞናኮ መዘዋወሩ ይታወቃልና አርሰናል ተጫዋቹን ሲሸጠው ምንድነው በሴሎን ክሎዝ ላይ አንቀጾችን አካቶ ሽጦታል። ወደ 17% አካባቢ ከተጫዋቹ ሽያጭ እንደሚያገኝ ማለት ነው። ይህ ማለት እንግዲህ ወደ 10 ሚሊዮን ዩሮ ወይም ደግሞ 8.63 አካባቢ ሚሊዮን ፓውንድ ማለት ነው ወደ ካዝኖ አርሰናል የሚያስገባበት እድል ተመቻችቶለታል ማለት ነው። ይህም እንግዲህ በአርሰናል ቤት ምናልባት በዝውውር ገበያው ላይ ሌላ ተጨማሪ ገንዘቦችን ለማውጣት በሚያደርገው እንቅስቃሴ የሚጨምራት የተወሰነች ሳንቲም እንዳገኝም ይጠበቃል። 17.5 አካባቢ ሴሎን ክሎዝ ላይ አካቶ ነበር። እንደ ፉትቦል ለንደን ዘገባ ከሆነ እንግዲህ ሞናኮ ከተጫዋቹ ዝውውር እስከ 43 ሚሊዮን አካባቢ የዝውውር ገንዘቦችን
ተጫዋቾችን ለማግኘት አቅዶ እየሰራ ይገኛል። ከተጫዋቹ ዝውውር የአርሰናል እግር ኳስ ክለብ የተወሰኑ ገንዘቦችን እንደሚያገኝም እንደዚሁም እየተነገረ ነው የሚገኘው ማለት ነው። ስለዚህ አርሰናላውያን እንግዲህ በተጫዋቹ ዝውውር የሴሎን ክሎዝ አንቀጻቸውን በአግባቡ በመጠቀም ከተጫዋቹ ዝውውር ገንዘቦችንም ያገኛሉ ማለት ነው። ሌላው ሊያንድሮ ትሮሳርድን በመሸጥ ነው ገንዘብ ሊያገኙ የሚችሉበት መንገድ። እስከ 27 ሚሊዮን አካባቢ የወጣበትን ገንዘብ ሊተካ ይችላል። በነገራችን ላይ 27 ሚሊዮን ከብራይተን ኤንድ ሆቭ አልቢዮን በ2023 ነበረ ፊርማውን ያደረገው። 174 ጨዋታዎች መድፈኞቹ አድርጓል። የ31 ዓመቱ ተጫዋች እንግዲህ በ2023 በ2024 የውድድር ዓመት በአጠቃላይ 17 ጎሎችን ማስቆጠር የቻለበትን አጋጣሚ እናስታውሳለን እና ይህኛውን ተጫዋች እንግዲህ በመሸጥ ከተጫዋቹ ዝውውር የሚገኙ ገንዘቦችም እንደዚሁም በዝውውር ገበያው ላይ ለአርሰናል ሌላ ተጨማሪ በራስ መተማመን ይፈጥራል ተብሏል። በዚህ የዝውውር ገንዘብ እንግዲህ የአርሰናል እግር ኳስ ክለብ ምን ሊያደርግበት ይችላል የሚለውን ጉዳይ ስንመለከት ቀደም ሲል ብራድሊ ባርኮላ ብያቸው ጠቆም አድርጌያቸው ነበር። ሌላው ኤል ጁኒየር ክሩፒ ነው። ክሩፒ በርንመዝ ቤት የምናውቀው ተጫዋች ነውና በጣም ጥሩ የሚባል አይነት ተጫዋች ነው። ምናልባት የትሮሳርደንም ሆነ የማርቲኔሊን ሚና ለመተካት ተቀዳሚ ኢላማ ሊሆን የሚችልበት አጋጣሚ አለ። በሽክታሽ እንደሚታወቀው ሊያንድሮ ትሮሳርደን ለማስኮብለል ይህንን ቤልጅማዊ ተጫዋች ከዓለም ዋንጫ በኋላ ወደ ቱርክ ለመውሰድ እንግዲህ ከጥረት ላይ እንደሚገኙም ይታወቃል። ከተጫዋቹ ዝውውር አርሰናል ከ17 ሚሊዮን ፓውንድ ጀምሮ የሚቀርቡለትን ገንዘብ ለመስማት ዝግጁ ነው የሚሉ ዘገቦችም የተሰሙ ነው የሚገኘው። ተጫዋቹን በፕሪሚየር ሊጉም ለማቆየት እነ ክሪስቲያን ፓላስም ጭምር ፈላጊ ሆነው ብቅ ብሏል የሚሉ መረጃዎች አሉ። የኛው መረጃ በርግጥ ያን ያክል ሚዛን የሚደፋ ባይሆንም ተጫዋቹን ለማስፈረም በሚደረግ እንቅስቃሴ የቱርክ ክለቦች ግን በቀዳሚነት አሁንም ቢሆን እየመሩ ነው የሚገኘው። ተጫዋቹንም በቀጣይ እንግዲህ ስለማስፈረም አበክረው እየሰሩ እንደሚገኙ ነው አንዳንድ የመረጃ ምንጮችም ያመለከቱ የሚገኘው። ሚኬል ማርቲያን አርቴታ እንግዲህ ከተጫዋቹ ዝውውር ደግሞ ሌላ ተጨማሪ ገንዘቦችን ሊያገኝ የሚችልበት እድል እንዳለ ይሄኛውም ማሳያ ነው ማለት ነው። ሌላው እንግዲህ ስታንዳርድ ይዞት የወጣውን መረጃ እስኪ በተወሰነ መልኩ እንመልከት። የአርሰናል እግር ኳስ ክለብ በክረምት ቢዚ ሆኖ ያሳልፋል። ተጫዋቾችን በመሸጥ ተጫዋቾችን በማስፈረም ጀረሚ ሞንጋ ቀዳሚው የአርሰናል የዝውውር ኢላማና ቀዳሚው ፈራሚ ነው። ስታንዳርድ እንግዲህ ምንድነው የሚለው አሁን ላይ በዋነኛነት የተጫዋቹን ዝውውር መድፈኞቹ አጠናቀዋል። ከተጫዋቹ ጋር ስምምነት ላይ ደርሰዋል። በቀጣይ ተጫዋቹ እንግዲህ ከ17 ዓመት የሚሞላው ጁላይ ላይ በ10ኛው ቀን ላይ 17 ዓመት ይሞላዋል። የዛኔ ኦፊሻል ኮንትራትን ማስፈረም ይፈልጋሉ የአርሰናል እግር ኳስ ክለብ። እስከዛው ግን አሁንም በሰፊው ስራዎችን እየሰሩ ስለመቀጠል ነው እያሰቡ የሚገኙት የሚል መረጃን አስነብቧል። እናም የአርሰናል እግር ኳስ ክለብ እንግዲህ ሌላ በርከት ያሉ አማራጮችን እየተመለከተ ይገኛል። እነ ሞርጋን ሮጀርስን ወደ ቡድን ስብስቡ ለመቀላቀል ከዛም እንደገና ከሮጀርስም በተመሳሳይ መልኩ ደግሞ የግራ ክንፍ ሌላ ተጨማሪ አጥቂን እንደገና ደግሞ ጀርሚ ሞንጋን የመሳሰሉ ተጫዋቾችን ለማስፈረም ጥረት ላይ ነው። ነገር ግን ሞርጋን ሮጀርስን ለማስፈረም አስቶን ቪላ አሁንም ቢሆን ፉክክር ውስጥ ነው የሚገኘው። አለቀውም ብሏል። ሞርጋን ሮጀርስን በቀዳሚነት እንግዲህ ስለመልቀቅ አስቶን ቪላዎች ያሰቡ አይደለም የሚገኙት። እንደ ምክንያትነት የተነሳው ደግሞ ቪላ ፓርክ ላይ ተጫዋቹ ያሳየ የሚገኘው እንቅስቃሴ በቀጣይ ዓመት የሚቀጥል ከሆነ በዚሁ ብቃቱ እንደ ስካይ ስፖርት ዘገባ ከሆነ ከዚህም በላይ በርካታ ሚሊዮን ዶላሮችን ወደ ካዝናቸው እንዲያስገቡ እድል ይፈጥርላቸዋል ብለው እንደሚያስቡም ነው መረጃዎችም ያመላከቱ የሚገኘው። በዚህ ምክንያት የተጫዋቹን ዝውውር ለጊዜው ገታ ስለማድረግ እያሰቡ ይገኛሉ። ነገር ግን ተወደደም ተጠላም የአርሰናል እግር ኳስ ክለብ ገፋ አድርጎ የዝውውር ጥያቄዎችን የሚያቀርብ ከሆነ አስቶን ቪላ አለመልቀቅ አይችሉም። ከ75 ሚሊዮን ፓውንድ እስከ 85 ሚሊዮን ፓውንድ የሚጠጉ ገንዘቦችን ከተጫዋቹ ዝውውር ስለማግኘት እያሰቡ ይገኛሉ የሚል መረጃ ተሰምቷል። ስለዚህ የአርሰናል እግር ኳስ ክለብ ለዚህ የሚስማማ ወይም ደግሞ ተቀራራቢ የሚባል የዝውውር ገንዘብን ማቅረብ የሚችሉ ከሆነ ተጫዋቹን ማግኘታቸው እርግጥ የሆነ የሚመጣበት እድልም ሰፊ ነው። አሁን ላይ በጣም በርካታ ፈላጊ ክለቦች አሉ። ተጫዋቹን እሱን ለማስፈረም የማይጠር ክለብ የለም። ስለዚህ አስቀድሞ ስራዎችንም ለማጠናቀቅ መድፈኞቹ ስራዎችን ውስጥ ለውስጥ እየሰሩ ይገኛሉ የሚሉ መረጃዎችም ተሰምቷል። ስለዚህ በቀጣይ እንግዲህ ከሌስተር ሲቲ ጀርሚ ሞንጋ፣ ከአስቶን ቪላ ደግሞ ሞርጋን ሮጀርስን፣ ከብርንማዝ ክሩፒንም ለማምጣት ጥረት ላይ እንደሚገኙ ነው የመረጃ ምንጮቻችንም እያመላከቱ የሚገኘው። የጁሊያን አልቫሬዝ ጉዳይ ቀደም ሲል በዝርዝር ስላነሳሁት የሚደገም አይደለም፣ እሱም ሳይዘነጋ ማለት ነው። ለማንኛውም ውድ አድማጮች ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። ኢትዮ ገነር የዩቲዩብ ቻናልን ሰብስክራይብ ያድርጉ። ጥሩ ጊዜ በያላችሁበት